ጋሽዬ ሄርሜላን ተውስጣቸው ለምንድነው ማወጪው? ምክንያትሽስ ምንድነው? ችግርሽስ ምንድነው? እሲ አስረጅኝ አንድ ባንድ ብለዋታል ማለት ነው። ምንድነው ያለችውስ? ምንድነው ልታስረዳሽ የቻለችው? አብርሽንስ አፍቅሬዋለሁ ያለችበት ምክንያት ምንድነው የሚለውን አብሬ እነግራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ተተረፍ ይበልኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ አዲስ ቪዲዮ ዛሬ በሄርሜላና በአብርሽ እንዲሁም በሩታን የመጣሁት ማለት ነው። እንግዲህ ጋሽዬ ልጅቱ ለምንድነው እንደዚህ የምታደርጊው? ልጅ አላቸው። ስለዚህ ለምንድነው ከውስጣቸው ለመውጣት አንቺ የተቸገርሽበት ምክንያት ምን አስበሽ ነው ብለዋታል ማለት ነው። የመጨረሻ ማስጠንቀቂያ ነው የምሰጥሽ። ከአሁን በኋላ ምንም አይነት ማስጠንቀቂያም ወይም ነገር ከአንቺ ጋር የምነጋገርበትን ምክንያትም የለኝም ብሏታል ማለት ነው። እንግዲህ እሷ ደግሞ የፈለገው ይመጣል እንጂ ካሁን በኋላ ከአብርሽ መለየትም አልፈልግም፣ ከአብርሽ ከለይቼ መኖርም አልፈልግም። ስለዚህ የማትፈልገው የማታከብረው ሴት እስሩ ተቀምጣ እያየሁት ይከፋው አልፈልግም ብላለች ማለት ነው። እንግዲህ ይህንን ያለችበት ምክንያት ምንድን ነው ሄርሜላ የሚለውን እነግራችኋለሁ ማለት ነው። ቪዲዮውን ግን ላይክና ሸር ማድረጋችሁን እንዳትረሱ ሁላችሁም። ሄርሜላ አብርሽን በጣም አፍቅሬዋለሁ። በጣም የዋህ ነው። በጣም ምንም ነገር የማያውቅ ልጅ ነው። ስለዚህ ለሱ ምንም ነገር ይገባዋል። ስለዚህ እንደዚህ እሱ ላይ ምክንያቱም ሁል ሰዓት በየደቂቃው እየሄደ እሷን ይቅርታ በሚጠይቅባት ሰዓት እሷ ግን እያከበረችው ወይም ይቅርታውን እየተቀበለ አይደለም። እንዲሁም ደግሞ ልጁንም ልታሳየውን ፈቃደኛ አይደለችም። እኔ ከሱ ጋር መኖር እፈልጋለሁ። በጣም የዋህ ነው። ስለዚህ እኔ አፍቅሬዋለሁ፣ ወድጄዋለሁ። እሱን መውደድና ማፍቀር አያንስም እያለች ነው ማለት ነው። እንግዲህ የብዙዎቻችሁ ደግሞ እንትን መካከላቸው የምገቢውን ለምንድን ነው የምትሉት ደግሞ አቤላ ነው። አቤላ ደግሞ ለምንድን ነው እንደዚህ የምታደርገው? አንተ እሷን ምድራት ወይም እሱን ምድረው አንተ ነው ወይ? ምን አገባህ እያላችሁን ነው። አቤላ ደግሞ እያገባኛል፣ ምክንያቱም ወንድሜ እንደዚህ እየሆነ ማየት አልፈልግም። ምክንያቱም የሚፈለግበት ቦታ ነው እንጂ መቀመጥ ያለበት የማይፈለግበት ቦታ መገኘት አያስፈልግም ብሏል ማለት ነው። አቤላ እንግዲህ አሁን በፊትም ለሩታ ነበረ ገድፎ የነበረው፣ አሁንም ለሄርሜላ ገድፎ ነው ያለው። ምክንያቱም አቤላ ደግሞ እንደዚያ ያለበት ምክንያት ሩታ ብዙ ነገሮችን ብለዋለኝ ማለት ነው። ያን ነገር ደግሞ ሁላችሁም ታውቃላችሁ ብዬ አስባለሁኝ። እሱ ደግሞ በፊትም ሆኖ ከአብርሽም ከሩታም ጎን የነበረ ልጅ ነው። እንግዲህ ሁላችሁም ብዙ ነገር እያላችሁት እየሰደባችሁት ምናምን እያጥረገረጋችሁት ነው በደንብ ግን ያንን ጥጥ አድርጎ አሁን ድረስ ላይ እየተከራከረላት ያለ የነበረ ነው ማለት ነው ለሄርሜላ። እንግዲህ ሄርሜላና አብርሽ እንዲጋቡ በጣም ብዙ መስዋዕት እየከፈለ ያለ ልጅ ነው። እንግዲህ አለ ፍላጎትም ሆነ በፍላጎት በፕራንክም ሆነ በምን እያደረጉ እንግዲህ ወደ ዋናው ጉዳይ ሊገቡ ትንሽ ቀን የቀራቸው ይመስለኛል ማለት ነው። እና ቤተሰብ ደግሞ ጋሽዬ ደግሞ እኔ እነሱ ጉዳይ ውስጥ መግባት አልፈልግም፣ ግን ውስጣቸው ያሉትን ሰዎች መጀመሪያ ታያወጡ ትዳር ይኖራሉ። መጀመሪያ ትጀመር እነሱ የተጋቡ ገና ታያውቁ የትዳርን ትርጉም ታያውቁ ነው የተጋቡትም። እና አሁን ላይ ደግሞ ልጅ ተተወለደ በኋላ እሷስ ለምንድን ነው እንደዚህ አይነት ንግግሮች? እንደዚህ እኛ ትንኖር እንደዚህ አይነት ንግግር ተነጋግረን እንደዚህ አይነት ነገር ተባብለን አይደለም የሚኖር ነው። ኑሮ እንደዚህ አይደለም የሚኖረው። ትዳር እንደዚህ አይደለም የሚያዘው። ጨዋታ አይደለም፣ ቀልድ አይደለም፣ ተሳስቦ የሚኖርበት ነው። ስለዚህ ለምንድን ነው እነሱ የማይተሳሰቡት? ህጻን ልጆች ናቸው ወይ? ሁሉን ነገር ያውቃሉ እያሉ ነው ማለት ነው ጋሽዬ። እንግዲህ ያም እውነታቸው ነው። ብዙ ሰው እንደዛ ነው እያለው፣ ህጻን አይደሉም። ሁሉም የሚያውቁ ጉዳይ ነው። ትልልቅ ሰዎች ናቸው። ማሰብ ይችላሉ፣ ማውተንተን ይችላሉ። አሁን ገና ከህጻንነቱ ጀምሮ ልጁን ከአባት መነጠል በጣም ያስጠላል፣ ይደብራል። እና እኛም ያልነው ይሄን ነበረ። ሁላችንም በነገራችን ላይ ተስማምተው ባንድ ሆነው ልጃቸውን ቢያሳድጉ እያልን ሁላችንም ተናግረን ነበረ ማለት ነው። ያ ነገር እንግዲህ ሁሉም ጋር አልሆነም ማለት ነው። አሁን ላይ ደግሞ ወረቀቱን ቀዷል። በፊት አልቀደደም ነበር አብርሽ እና ስለዚህ አሁን ላይ ምንም ሊኖሩም አይችሉም። እንዳሉትም ሄርሜላ እንግዲህ የራሳ ለማድረግ እያኮበኮበ ትገኛለች ማለት ነው። እንግዲህ ሄርሜላ ደግሞ
እኔን ታላገባኝ እያለች እሷ ራሱ በጣም እየታገለችው ነው ያለችው። እንግዲህ ትናንትና በፕራንክ ምክንያት ራሱ በጣም ብዙ ነገር እያለ ነበረ። እሱም እንደዛው እንዲቀርባት እያደረጉ አበባ፣ ቀለበት ምናምን ነገር እያደረጉ ማለት ነው። እና እንግዲህ የበለጠ የሚሆነው ነገር ቢኖር ምንድን ነው ሩታ ደግሞ እንደነደመች፣ ምክንያቱም ለመታረቅ እንደፈለገች ታስታውቃለች። እየተናደደች እያለቀሰች ምናምን ነው ቪዲዮ ላይ ትወጣ በተለይ እና ስለዚህ ይሄ ነገር ምንድን ነው መፍትሄው እያላችሁ ብዙዎቻችሁ ነበረ። መፍትሄው እንግዲህ ያው ሄርሜላን አግብቶ መቀመጥ ነው ያለበት እድል። ምክንያቱም ከሀገር መውጣቱም ምንም አስፈላጊ አይደለም። ከሀገር ወጥቶ ምንም ነገር የሚገኘው ነገር የለም። ናፍቆትና ችግር ነው የሚመጣው እንጂ። ስለዚህ ሄርሜላ አሁን ላይ እሱን ስለምትወደው ስለምታፈቅረው ብቻ በጣም በብዙ መንገድ እየሄደች ነው። እንግዲህ ሩታ ደግሞ አልፈልገውም ከአንድም 2-3 ጊዜ ብላለች ማለት ነው። እቤቷ ሄዶ እንደዛ አድርጎላት ያንን ኩላ ነገር አድርጎ እንደዛ መስዋዕት ሆኖ ይቅርታ ብሎ ተንበርክኮ ጠይቋት እንደዛ አልቅሶ ራሱ ታወልድ በፊት ራሱ እግሯ ላይ ወርቆ ያለቀሰው እውነት በቃ ወንድ ልጅ እንደ የዚህን ያህል ተሄደ በቃ ይበቃዋል አይደል? ስለዚህ ብዙዎቻችሁ እሱንም እየሰደባችሁ ሄርሜላንም እየሰደባችሁ ነው ያላችሁት። የማይፈለገው ቦታ እኮ መገኘት የለበትም እውነት ለመናገር ማለት ነው። እውነቱን እናውራ ተባለ አንድ ሰው የሚፈለግበት ቦታ ነው እንጂ የማይፈለግበት ቦታ መገኘት የለበትም። ስለዚህ ወንድ ልጅ የሚፈለግበት ቦታ ስለሆነ መገኘት ያለበት አሁንም ቢሆን ያን ነገር ማድረግ አለበት እንጂ የማይፈለግበት ቦታ። ምክንያቱም ልጅ ነው ተብሎ ለልጁ መተው የለበትም። ልጁን በሚያሳድግበት መንገድ ማሳደግ አለበት። የአባትነት ፍቅሩን ደግሞ ትያድግ ወንድ ልጅ ችግር የለውም። በነገራችን ላይ ወንድ ልጅ እኮ ወደ አባቱ ነው ቶሎ የሚመጣው ማለት ነው። እና አብዛኞቻችሁ ግን ሴት ልጅ እያላችሁ ነው፣ ግን ወንድ ልጅ ነው አታውቁም እንጂ ወደ አባት የሚመጣው ወንድ ልጅ ነው። እና ስለዚህ ልጁም የትም አያጣውም ማለት ነው። በሚያስፈልግበት መንገድ ተተገኘ ሁልጊዜም የሱ ነው ማለት ነው። ምንም ነገር የሚሆን ነገር የለም። እና እንግዲህ ከሄርሜላ ጋር መልካም ትዳር በሏቸው። ምክንያቱም ባትሳደቡ ከዚህ የበለጠ በጣም ይደብራ። እውነት ለመናገር የምትናገሯቸው ነገር ምናምን በቃ በጣም ብዙዎቻችሁ ማለት ነው። እና እንግዲህ ታልተፈለገ ሰው ምንም ማድረግ አይቻልም ማለት ነው። እና ቤተሰብም በዚህ ጉዳይ ካሁን በኋላ አንገባም ብለዋል ማለት ነው። በዚህ ጉዳይ እንግዲህ የማይገቡበት ምክንያት እንግዲህ ውስጣቸውን ደግሞ በጣም ብዙ ነገር ስለሚያውቁ ነው ማለት ነው። እና ቤተሰብ የዚህን ያህል ደረጃ መሄድ በጣም ይደብራል። በነገራችን ላይ ከወለዱ በኋላ እንደዚህ መሆን በጣም ያስጠላል፣ ይደብራል። እና ቪዲዮውን ደግሞ ተወደዳችሁ ሼር ላይክ አድርጉ። ሰብስክራይብ ያላረጋችሁኝም አድርጉኝ ማለት ነው።